keessatti magaalli guddoo tokko maqaan ishee Baarentuu jedhamti. Waa'ee Booranaaf Baarentuu በመጨረሻም ጠቅላይ ሚኒስትሩ በኦሮሚያ ሚዲያ ኔትወርክ ላይ ቀርቦ የሰጡት ኢንተርቪው በርካቶችን እያነጋገረ ሲሆን በዚህም የኤርትራው መሪ ኢሳያስ አፈወርቂ ከቅርብ ሰዓታት በፊት ያጋሩትን መልእክትና የጠቅላዩ አይኑን በኤርትራ ላይ መትከል ምንድነው ሚስጥሩ በዝርዝር እንቃኘዋለን። አበቄለሽ ነው የሄቨን ጉዳይ ድጋሜ ለ4 ወር ተቀጥሯል። 3 አመት ሙሉ ፍርድ ቤት ቆም ያለው ለ4ኛ አመት እንዴት እንደመቆም ከብዶኛል። ሀዘኑ በጣም ከባድ ነው። ገንዘብ ሲናገር ፍትህ ዝም ይላል። ይህ የዓለም ሀቅ ነው። በሕፃን ሄቨን ጉዳይ ያላለቀሰ ያልጮኸ አንድም ኢትዮጵያዊ የለም ብል ማገነን አይሆንብኝም። ምንም በሰዓቱ በህብረተሰቡ ርብርብና ተጽዕኖ ፈጣሪነት ድርጊቱን ፈጻሚው ግለሰብ 22 ዓመት እስራት ቢፈረድበትም ገንዘባቸውን ፈሰስ እያደረጉ በነፃ እንዲሰናበት ጉዟቸውን አቀጣጥለው ጀምረዋል። የሴት ልጅ ህመም የሚያማችሁ ህፃናት ልጆች ያላችሁ ይህን ቪዲዮ ሼርና ላይክ በማድረግ ለብዙዎች ያድርሱልኝ። ምንድነው እየተፈጠረ ያለው ነገር በዝርዝር እንመለከተዋለን። ሰላም አለይኩም ሰላም ወላሂ ነው መለ ልደት እየሄድን ነው። አሁን እንግዲህ ኧረ በእናትህ አልፏል እሱ ነገር። ትላንት ልደት እያለፈ ትላንት አለፈ እኮ። አንተ አስታውሰኝ፣ ምግብ ያለበት ነገር ሲኖር አስታውሰኝ አላልኩም እኮ ትላንት። በእናትህ ምን ፍርፋሪ አናገኝም ብንሄድ እኔ እንጃ ቢገኝ አይመስል አንዳንድ ጊዜ የመጣበትን ስትረሳ ከስኬት ጀርባ ማን እንዳለ ስትዘነጋና ጥቂት ሽርፍራፊ ሳንቲም አግኝተህ ተጽዕኖ ስትፈጥር ራስን ቆልለ እንዲያሉ በቅቤ የማይታሹ የአፎለምታዎችን በህይወት ታስገባለህ። ልጅ ዳውድ ይባላል። በልደትዬ ምን ብሎ እንደተሳለቀ ከሱም ብዙ ህዝብ ቪዲዮን እንዲያወርድ ቢጠይቀው አሻፈረኝ ስላለው ወዳደር ወሃብያ በዝርዝር እንመለከታለን። ሰላም ሰላም፣ በመላው ዓለም ላይ የምትገኙ ቤተሰቦች እንዴት ናችሁልኝ? እኔ ደህና ነኝ። ቸሩ መድኃኔዓለም የተመሰገነውን በዛሬው ቆይታችን እጅግ በጣም አዝናኝና ቁም ነገር አዘል ቪዲዮዎች ይላችሁ መጥቻለሁ። ከናንተ የሚጠበቀው እንደተለመደው ቪዲዮውን ላይክ እና ሼር ማድረጋችሁን አትርሱ። ዳይ ወደላት ቪዲዮ ምን አይቶን እንደዚህ የነበሩት የአይናችሁ ወግ ማለት ደግሞ እሺ ሰላም ነው ጋሽ ሰው ነው ምንድነው እያልኩኝ እኔ እኮ ተደናግጬ እኮ ነው። እንዴት ነህ? ሰላም ነው ወይ? አለን። እንዴት ነው? ሰላም ነው። ምን እያረክ ነው? ሰው ግቢ ዋይፋይ እየተጠቀምኩ ነው። ዋይፋይ ቤት ከሌለ በቃ ሳልኩት እንደ ሸለሊት ግርግዳ ለግርግዳ ቆርቆሮ ለቆርቆሮ በቃ ማትሄድበት። የማን ዋይፋይ ነው የምትጠቀመው? እኔ እንጃ። ሚጣ እስኪ አምጣው ስልኩን እስኪ። አይ እኔ ሰው ነው ምንድነው እያልኩ ያለ መረጃ ስለፈለኩ ነው። በዛ ላይ ደግሞ ስጋት አለኝ። አምጣው ስልኩን አምጣው እስኪ። እሺ ኧረ አምጣው። ምን አሳስብ? እሺ የማ ትልቅ ስልክ ነው ይመጣል እኮ ዋይፋይ ነው ይስባል እኮ ይሄ ዋይፋይ የኛ ዋይፋይ አይደል እንደምትጠቀም ዘር የዋዛ አይደሉም። እንግዲህ ተደርሶበታል። ምን እንደሚያደርጉት እስኪ እንመልከት። ማን የከፈተኝ? ቀይዋ ልጅ ናት ሚጣ። የኛ ልጅ እኮ ናት እሷ ሚጣ። ቀይዋ ደህና እንጫወታለን እንጂ ደህና እንጫወታለን። እንዴ ሸበላ ይሄ መኪና ይማል የኔ ነው ያንተ ነው ጋር ልብ አድርጉልኝ። ፓወር ኦፍ መኒ ፓወር ኦፍ ንብረት ምን ያህል ስራ እንደሚሰራ ትመለከቱታላችሁ። ለሰጠኝ ነው ስልክ ግቢ አገባም ነበር ለግባ እንዴ? አይ እዚህ ይሻላል ነበር። ቦታ እኮ ነበር የመኪናው አገባም ነበር። በአንድ ፊት ዋይፋይን ከሰጠች አንተም መኪናውን ሰጠኝ መውጣት ነው መጠቃቀም እንደዚህ ነው። ለዋይፋይ ብለህ አይደለም ልጅቱን ፈልገህ እንደመጣ መረጃ ሁሉ ደረሰኝ። አየህ ሴኩሪቲ መሆኔ የኮሬሬቲ መሆኔ ነው ያሉት። እንግሊዘኛን በቁሙ ነው የገደሉት። ወደ ቁም ነገሩ ስናልፍ እዚህ ምድር ላይ በጣም በብዛት በርካታ ሰዎች ካላችሁ ፐርሰናሊቲ ይልቅ የምትዙት ንብረት፣ የምትለብሱት ልብስ ማተር ያደርግባቸዋል። ለዚያም ነው በፖሊስ ሊያስቀፈዱት ሲያሴሩለት የነበረው ልጅ መኪናው የእሱ በመሆኑ ብቻ አመለካከታቸውን በቅጽበት ቀይረው እንጠቃቀም ወደሚለው ሀሳብ ፊታቸውን ያዞሩት። ለማንኛውም ጋሽ ቀጭኑ አሪፍ ስራ ነው፣ በርታለ። ስጠን እንጂ የማናየው ነገር የለም። አሞሌ ጨው አረጋት እኮ በሬው። ሰይ ወዳጄ እሷ ምላሰችው ፋራ ኬካይ ብለ የሚባለው እኮ ለዚህ ነው። ወዳጆቼ በዚህ ፊት የማደርገው ልክ ይሆን ወይንስ አይደለም ብሎ አይጠይቅም። በቃ ደበራችሁም አልደበራችሁም ስራው ጥሩ ሆነም አልሆነም ከማድረግ ወደ ኋላ አይሉም። ለማንኛውም ሰርጉን አላበላሽ። መልካም ጋብቻ። ትንሽ ግን ያው ቀንሷት። እሺ ሰላም አበቄለሽ ነኝ።
ይሄ እናቶቼ በጸሎታችሁ ስቡኝ። እንዴት እንደመሆን አላውቅም። በጣም ግራ ገብቶኛል። ፍትህ የለም። ለማን እንደምናገር ግራ ገብቶኛል። ይህን ስቃይ በዚያ ላይ የምትወዱት ልጃችሁን በግፍ ተቀምታችሁ ይህን ግፍ የሰራው ሰው ሊለቀቅ በገንዘብ ሲመሳጠሩበት ብትመለከቱ እውን ምን ይሰማችሁ ይሆን? መሙ በእጅጉ ከባድ ነው። ሕፃን ኤቨን ያንን ወርቅ ልጅነቷን እንደ ቅጠል ያረገፈው ዱብዳ ከስር ተፈቶ ሲንጎማለል ቢቆይም ባቀረበችው ጥሪ በህዝቡ ርብርብና የተለያዩ አካላት ጣልቃ ገብነት በድጋሚ ተይዞ በኋላም የ22 ዓመታት ጽኑ እስራት ተፈርዶበት መቋጨቱ አይዘነጋም ነበር። በኋላም ግን የዚህ ግፈኛ ቤተሰቦች ሊቀመጡ አልቻሉም። ገንዘብ ሲናገር ፍትህ ዝም ይላል የሚለውን ብሂል ተከትለው በድጋሚ በይግባኝ ማንም የላትም ብለው እርሱን ለማስለቀቅ ከፍተኛ ስራ እየተሰራ ሲሆን በዚህም ብቻዋን እየታገለች ያለችው እናት ቢደክማት አይዞሽ ባይ ብታጣ የልጇ ሰባሪ ሊወጣ ጫፍ መድረሱን ስትመለከት እንደ ቀድሞ ፊቷ ባዘን ተሰብሮ እያነባች እባካችሁን ግራ ገብቶኛል ፍትህም የለም ስትል የልቧን ጭንቀት ምናልባትም እንደ ቀድሞ ህዝብ ካገዘኝ ብላ ወደ ሚዲያው ዓለም ብቅ ብላለች። ሕፃን ኤቨን የሁላችንም ልጅ ናት። ጉዳዩም ያንቺ ብቻ ሳይሆን የመላው ኢትዮጵያን ጉዳይ ነው። አይዞሽ በርቺ፣ ሁላችንም ከጎንሽ ነን እናት። ሰላም አለይኩም። ሰላም እንዴት ነው? ልደትዬ እየሄድን ነው አሁን እንግዲህ። ኧረ በእናትህ አልፏል እሱ ነገር ትላንት ልደት እያለፈ ትላንት አለፈ እኮ። አንተ አስታውሰኝ፣ ምግብ ያለበት ነገር ሲኖር አስታውሰኝ አላልኩም እኮ ትላንት። በእናትህ ምንም ፍርፋሪ አናገኝም ብንሄድ እኔ እንጃ ቢገኝ አይመስል የልደትዬ ቤት መንፈሳዊ እውቀትን የምንመገብበት፣ ሲከፋን ስናዝን የምንጽናናበት፣ ደስታም ሆነ ሐዘን የምናዋያት እመቤታችን ናት። ልደትዬ ደጅ የምናገኘው በረከት እጅግ በጣም ላቅ ያለ ነው። ብዙዎችም ድነውበታል፣ ብዙዎችም ፈውስን አግኝተውበታል እንጂ አንተ እንደሰየምከው ፍርፋሪ ከቶ አይደለም። የቃላት አጠቃቀምን አስተካክለው። ይህን ቪዲዮ አጥፋው። ለመጨረሻ ጊዜ የምናቀርብልህ የወንድምነት ጥያቄ ነው። ልጅ ዳውድ የመጣበትን ረስቷል። ከጀርባም ለዚህ ስኬቱ ምሰሶ የሆነለት ማን እንደሆነ ዘንግቷል። ብዙዎች ባለም ሳሉ ጥቂት ሽርፍራፊ ሳንቲም እጃቸው ሲገባ ተጽዕኖ ፈጥረው በህዝቡም ተወደው ሆይ ሆይ ሲባልላቸው አፈር መሆናቸውን ዘንግተው ከሰውነት ማማ ወርደው ራሳቸውን ቁልቁል ይጥላሉ። ለዚያም ነው አንድ ወዳጅ የሰው ልጅ ለማወቅ ከፈለግ ሀብት ዝና ሲኖረው በደንብ ተመልከተው ሲሉ የሚደመጡት። ነገሩ አሁን ገና ነው የገባኝ። ፎሎወር ባልነበረ ሰዓት፣ ገንዘብ ባልነበረ ሰዓት ሁሉም ነገር ኖርማል ነው። ህይወት መቀየር ስትጀምር ያለውን ስብና አብሮ እንደ ስስት ከሚቀየር ሰው ፈጣሪ አምላክ ይጠብቃችሁ። እናም ልጅ ዳውድ ይህ እብሪተኝነት የትም አያደርስምና ጠዋት እንደ ባንዲራ ተሰቅለ ወደ ማታው ቁልቁል እንዳትወርድ የህዝብን ድምፅ አድምጥ። ትልቁ መልእክቴ ሞቲን ባህር ነጋሽ ቡልቹሱን ዶሪ ደማ ኦሮሞ ጠቅላዩ በኦሮሚያ ሚዲያ ኔትወርክ ላይ ቀርበው ይህንን ተናገሩ። ባህር ነጋሽን ያስተዳድር የነበረው ዶሪ ይባላል፣ ኦሮሞ ነው። የኤርትራ ውስጥ ታላቋ ከተማ ባሬንቱ ትባላለች። የቦረናና የባሬንቱ ህዝብ ይህንን ታሪክ አሳምሮ ያውቋል ሲሉ ንግግራቸውን ቀጠሉ። ቢታ ምርክ ፉንድረ ዱባ ኢላሉ በርባቺሳ ሚቲ ኦሮሞን ሙቱማት ብሊሶሜር ፔሬድ ወደፊት ወደ ኋላ ወደ ቀኝ ወደ ግራ ማየት አያስፈልግም፣ ኦሮሞ ነጻ ወጥቷል ሲሉ ጋዜጠኛው የዋዛ አልነበረም፣ ጣልቃ ገባና ታዲያ እርሶ ይሄን የሚሉት ከሆነ በኦሮሚያ ምድር እየታየ ያለው ሰቆቃና ታጣቂው ያለ እርሶ ያስገቡት ህብረተሰቡን ሰላም እያናጋና ነጻነትም እያሳጣ ነው ሲል ወሳኝ የተባለ ጥያቄን ያቀርብላቸዋል። ጠቅላዩም ቀጠሉና እሱ የጊዜ ጉዳይ እንጂ እናጠፋዋለን፣ ሰላም ይሆናል። አሁን ግን ዋነኛ ዓላማችን የኦሮሞ ህዝብ ከሌሎች ወንድሞቹ ጋር በጋራ በመቀናጀት ያጣውን ነገር ማስመለስ፣ ኢትዮጵያን የጋራ ተጠቃሚነቷን ልናረጋግጥ ይገባል ሲሉ አከሉ። በዚህም ከቅርብ ሰዓታት በፊት የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ጠቅላዩን ጦርነት ሰባቂ ሲሉ ተችተዋቸዋል። እርግጥ ነው ኢትዮጵያ ከባህር በር ተዘግታ እንድትቀመጥ ማንም ዜጋ አይፈልግም። ይህም የሚሆነው ግን መቅደም ያለበት ነገር ሲኖር ነው። እሱም በሀገሪቱ ውስጥ የዜጎች መፈናቀል፣ የሰላም እጦት፣ የኑሮ ውድነት እንዲሁም አንድነት ላይ ስራዎች ሳይሰሩ ስለ ወደብ ማሰብ ፍጹም ቅሊልነት ነው ሲሉ አክቲቪስቱ አማኑኤል ይናገራሉ። አንድ አስደናቂ መልእክትን አድምጠን እንመለስ። ይህ ጦርነት በ24 ሰዓት የሚቆመው ፖለቲከኞች ልጆቻቸውን ግንባር ላይ ሲልኩ ብቻ ነው። ያንተ ደም ርካሽ ነው ወይስ ሞኝ ነህ? አንተ ግንባር ላይ አፈር ስትልስ፣ ያንተ ወንድም ጭቃ ውስጥ ሲሞት፣ የባለስልጣን ልጅ ግን አውሮፕላን
አውሮፓ ውስጥ ናይት ክለብ ላይ ናቸው። አንተ ሬሳ ስትቆጥር እነሱ ባንክ አካውንታቸውን ይቆጥራል። ጦርነት ማለት እርስ በርስ የማይተዋወቁ ድሆች የሚገዳደሉበት፣ እርስ በርስ የሚተዋወቁ ባለሀብቶች ግን የሚከብሩበት የንግድ ድግስ ነው። ለምን ጦርነቱ እንደማይቆም ልንገርህ። ምክንያቱም ዋጋውን እየከፈሉ ያሉት እነሱ አይደሉም። እናም ይህ ጦርነት የሚቆመው በአንድ ነገር ብቻ ነው። ፖለቲከኞች መጀመሪያ የራሳቸው ልጆች ግንባር ላይ ሲያሰልፉ ብቻ። እስኪ ንገረኝ፣ የባለስልጣን ልጅ ግንባር መሄድ አለበት የሚል ሕግ ቢወጣ ጦርነቱ በ24 ሰዓት ውስጥ አይቆምም ትላለህ? አንድም የባለስልጣን ልጅ ግንባር ላይ ሲሞት አይተህ ታውቃለህ? ካላየህ በፍጹም ብለህ ኮሜንት ላይ ህዝቡ ሰላም ተጠምቷል። የድሮ መተሳሰብ መዋደዱን አንድነቱን አብልጦ ይፈልገዋል። በአንደኛው ክፍለ ዘመን ጦርነት ቀስቃሽ ከሆኑ ንግግሮች ራሳችንን ገድበን በንግግር የምናምን ሰዎች መሆን አለብን። ትልቁ መልእክቴ ነው። በመላው ዓለም ላይ የምትገኙ ውድ ቤተሰቦቼ ለዛሬ እናንተን ያስተምራሉ፣ ይጠቅማሉ፣ መረጃ ምናሉ ብዬ ያሰብኳቸውን ቪዲዮዎች በዚህ መልኩ አቀረብኩላችሁ። በቀጣይ በሌሎች አስተማሪ ቪዲዮዎች እንገናኛለን። ለዚህ ቻናል አዲስ ከሆናችሁ ምን ይጠብቃችሁ ነው? መለስ እያላችሁ ሰብስክራይብ ላይ ሼር ማድረጋችሁና ትርሱ። ባላችሁበት ተወለቁ ሰነካችሁ በሰላም በቸር በጤና ቆዩልኝ። ይመቻችሁ።